በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። በማቴዎስ ወንጌል ላይ የተጠቀሰን አንድ ታሪክ መነሻ በማድረግ ጥቂት ነገር ለመነጋገር ወይንም ለማማማር ያክል ነው። ታሪኩ የሚገኘው በማቴዎስ ወንጌል ምዕራፍ 17 ላይ ነው። ታሪኩ ምንድነው? አንድ ሰው ልጁ በጋኔን ይያዝበትና ይፈውሱለት ዘንድ ለሐዋርያት ይሰጣቸዋል። ሐዋርያት ዘንድ ያቀርበዋል እና ሐዋርያት ያንን ጋኔል ከልጁ ላይ ለማስወጣት ብዙ ሞከሩ ግን አልተሳካም። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን በደብረ ታቦር ገልጦ ከተራራው ሲወርድ ያ ሰው ልጁ ስላልተፈወሰለት በክርስቶስ ፊት አቆመውና አቀረበውና እባክህ ልጄን ፈውስልኝ ማርልኝ ብሎ ለመነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የዛን ሰው ልመና ሰምቶ ልጁን ፈወሰለት ወይንም ጋኔኑን ገስጾ ከልጁ ላይ ያስወጣለት። ታሪኩ ግን በዚህ አያበቃም። ሐዋርያት ወደ ክርስቶስ ቀረቡና ለጠየቁት ጥያቄ ጠየቁት። ለምንድነው እኛ ልናወጣው ያልቻልነው? ስልጣን ሰጥተህናል፣ እርግጥ ነው ተሰጥቷቸዋል፣ ግን ሊፈውሱት ስላልቻሉ ጥያቄ ጠየቁት ክርስቶስን። ለምንድነው እኛ ልንፈውሰው ያልቻልነው ብለው ክርስቶስን ጥያቄ ሲጠይቁት ክርስቶስ የመለሰላቸው ምላሽ ለኛ ዛሬ በጣም ትልቅ ትምህርት የምንማርበት ነው። ምላሹ ምንድነው? ይህ አይነት ነገር ከጾምና ከጸሎት በስተቀር ሊወጣ አይችልም ብሎ ነው የመለሰላቸው። ከዚህ ታሪክ አባቶቻችን ይህንን ቦታ ሲተረጉሙ ብዙ ነገር ያስተምሩናል። ይሄው ምንድነው? አንዳንድ ጊዜ ለመተው ፈልገን ግን በጣም ያልተው ነው ብዙ ነገር በህይወታችን ውስጥ ይኖራል። ሱስ ሊሆን ይችላል። በሱሱም ውስጥ አንዳንድ ጊዜ ሰው ሳያቅ ገብቶበት ለመውጣት በጣም የሚቸገርበት ሊሆን ይችላል። አንዳንዱ ደግሞ ፈልጎት ሊገባ ይችላል። የተለያየ አይነት ሱስ በዓለም ላይ እንግዲህ